አብርሃም እንዲጎዳ ከማይፈልጉት አንደኛ ሰው ነኝ። ምንም ልናገር አልችልም። ሌላ ነገር ማሰብ አለብን፣ ሌላ ነገር ማቀድ አለብን። በቃ ብቻውን አጥም ሞክር እደውልላችኋለሁ። አብርሃም እንዲጎዳ ማንም አይፈልግም። አንቺ ብቻ ሳትሆኚ እኛም አንፈልግም ማለት ነው። ምክንያቱም ደግሞ ባለፈው ለታ ስትናገር የነበረው ሌላ፣ አሁን ላይ የምትናገረው ደግሞ ሌላ ነው። እየተገለባበጥሽ መጣሽ። ምንድን ነው አንቺ ራሱ አላማሽ? አመጣጥሽ አላማረኝም። እና የሩታዬ ደግሞ እጅግ በጣም ሰው የምታምን የዋህ፣ ከዛም በኋላ ሰዎችን እምናድርጋ ብዙ ርቀት የምትሄድ ልጅ ናት ማለት ነው። የዋህነት አለባት ማለት አላደል። የሰው ልጅ ክፋት አያስብብኝም፣ ልክ እንደኔ ልቡ ንጹህ ነው ብላ የምታስብ ልጅ ናት ማለት ነው። እናም ደግሞ አንዳንድ ልጆች ለሩታ ጻፉላት፣ ለሩታ ንገሯት ምናምን የምትሉ አላችሁ። ሙሉ መረጃውን የማቀርብላችሁና እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። እናም የሜሪ አመጣጥ ብዙዎቻችንን ደስ አላለንም ማለት ነው። እና ሜሪ ከዚህ በፊት ስትናገር የነበረው ሌላ ነው። ተገለባብጣ ነበረ። ለአብርሽ ስለ እነ ኤፋ ክፋት ምናምን ተንኮል እያሰቡ እንደሆነ ምናምን በጣም ብዙ ነገር ስታወራ የነበረሽ ልጅ ናት ማለት ነው። አሁን ላይ ግን አመጣጥሽ አላማረንም። አንደኛ ጠፍተሽ ሰንብተሽ ነው የመጣሽው። ስለዚህ ዳኒ ልኮሽ ነው። ዳኒ ትናንትና ሌላ መፍትሄ እንፈልጋለን ሲል ሰምተነዋል። ከትናንት ወዲያ የሆነ መፍትሄ ማበጀት አለብን የሆነ መላ ሲል ብዙም ተስማምታለች በዛ ነገር ማለት ነው። ስለዚህ እንዴት ነው የምናምናችሁ? እንዴት ልናምናችሁ እንችላለን? ምን ይታወቃል? እንደውም እኔ ውስጥ እየነገረኝ ያለው የላከሽ ዳኒና ዳኒ ነው። ሌላ ማንም አላከሽ። በነገራችን ላይ ራሴን ጠየቅኩኝ። ሩታ ምን አድርጋ ነው በዚህ ልክ እንደ ክፉ ሰው የሚያስቧት ብዬ ራሴን ጠየቅኩኝ። እና ከሩታ ክፋት ፈለኩኝ ያገኘሁት የሩታ ክፋት አንድ ሰዎች እንዲያድጉ ማድረጓ፣ ሁለት ለሰው ልጅ ክብር ሰታ ዝቅ ማለቷ፣ ለሰዎች ለውጥ ብዙ ርቀት መሄዷ፣ ለሰዎች ብላ መሰደቧ፣ ልቧ ንጹህ መሆኑ፣ ሰዎችን ማመኗ፣ ይሄ ነው እንግዲህ ክፋት ከተባለ ከሩታ ላይ ያየሁት ነገር ይሄ ነው። ሰዎችን ምን በድላ ነው ምን ክፉ ቃል ተናግራ ነው ብዬ ስል የሰው ልጅ ሌላ ወንድ ነው። ለምሳሌ አንድ ሴት ባሏ ሌላ ሴት ካየባት እንኳን አይደለም ቀርቶ መናገር ሌላም ልታደርግ ትችላለች። በሚወዱት ሰው መቅናት ያለ ነው። ይሄ ተፈጥሮ ነው እንዴ። እናም ስለሚቀኑባት ጠንካራ ስለሆነች ነው ይሄ ሁሉ ነገር እየደረሰባት ያለው። በዚች ምድር ላይ የሆነ ሰው የሆነ ፓርትነር መልካም ከሆነ በቃ ጠላቶች ይበዙበታል። የሚገርመው ነገር ኃይለኛ ክፉ የሆነን ደግሞ ዙሮ የሚያዩ የለምና ኃይለኛ ክፉ አለመሆኗ የዋህ መልካም መሆኗ ለዚህ ዳርጓታል ማለት ነው። እና መልካምነት እንደዚህ ዋጋ ካስከፈለ ቢቀር ይሻላል። እውነት እንደዚህ ካደረገ ቢቀር ይሻላል ማለት ነው። አሁን ደግሞ ሜሪ እንግዲህ በነገራችን ላይ አብርሽ ክፉ እንዲገጥመውም ሆነ እንዲደርስበት አንፈልግም። እኛ መልካም ከሆነ ለሚስቱ ሌላ ምንም ያገናኘን ነገር አለ? ምንም። ሚስትህን አክብረህ በሰላም ተከባብራችሁ ቀጥሉ ከማለት ውጭ እኛ ይሄንን ነው የምንፈልገው። ከዛ ውጭ ግን የሰው ልጅ ክፉ ደረሰበት አልደረሰበት ለኛ ህይወት የሚቀይረው ነገር የለም። ገባችሁ? እና ሜሪ ራስሽን እንትን የምትይው ነገር ደስ አይልም ማለት ነው። በቃ አንቺ ብቻ ሀሳቢ ምናምን አትምሰይ። እኛ ሁለታቸው በሰላም በፍቅር እንዲኖሩ ነው የምንፈልገው። ሚስቱ ስትሰደብ ሲናገሯት መከታ እንዲሆን፣ እሷ ለሱ መከታ እንድትሆን ገባሽ? እንደዛ ነው የምንፈልገው ማለት ነው። እና አብርሻውን ከሩታ ጋር ሆነ ብለው እየገደሉት ነው ያሉት። እየገደሉት ማለት ቲክቶክ ላይ በሙዚቃ በማቀናበር ልክ የሞተ ሰው አስመስለው እየፖሰቱት ነው ያሉት። በጣም ያሳዝናል። የሰው ልጅ ፈጣሪ ኑር ብሎ የፈቀደለትን እናንተ ግን እድሜህ ማጠር አለበት። አይ ከፈጣሪ ጋራ
ፈጽሞ ይሄ ነገር ልክ አይደለም ብለው እየተጣሉ ነው ያሉት። ፈጣሪ ለምን ኑር አለህ? ለምን ወደ ቀድሞ ሚስትህ ታረክ? ይሄ የሰይጣን ስራ አይደለም ጋይስ፣ ይሄ እኮ የሰይጣን ስራ ነው። ለምን በሰላም ትኖራለህ? ከእመቤት ጀምሮ ማለት ነው የሚያደርጉት ከነ ጎጃም ቲዩብ። እዛ ደግሞ ሾካኮች አሉ ስማቸውን ሁላ መጥራት የሚያስጠሉኝ በጣም የሚደብሩኝ ማለት ነው። ተንኮለኞች፣ መርዘኞች ሞልተዋል። ብዙ ናቸው ያልጠራኋቸው ራሱ እና የሚሰሩት ስራ በጣም ነው የሚያስጠላው። ምድረ ሽሻ አጫሹላ ማለት ነው። ደግሞ እኮ ሰውም በሆናችሁ ፈጣሪ የማይወደውን ነገር እያደረጋችሁ በሰው ትዳር ላይም ገብታችሁ ካልተበተነ ጭራሽ አሁን አብርሽ ሙቷል። በቃ ሙቷል። አዎ ለሄርሜላ ሙቷል። አዎ ለእናንተ ሙቷል። የሞተው ደግሞ ከእሷ ጋር ስለማይገናኝ ነው። ያ ፍቅር የሚባል ነገር ሙቶ ተቀብሯል። አሁን አዲስ ምዕራፍ አዲስ ህይወት ገልጿል፣ ጀምሯል። ይሄ ደግሞ ከልጁ እናት ጋራ ነው የሆነው ማለት ነው። ስለዚህ ተስፋችሁን ቁረጡ። ምንም ማድረግ አይቻልም። እና ለሩታ ደግሞ ንገሪያት ምናምን የምትሉ ልጆች አላችሁ። ለሩታ መልእክት አስቀምጬላታለሁ። ደግሞ ስትመልስልኝ ዛሬ ትመልስልኛለች። ስትመልስልኝ መልሱን ደግሞ ነግራችኋለሁ ማለት ነው። ሜሪን መራቅ አለባት። የመሳሰሉ ሰዎችን አያስፈልግም። አሁን የሚያስፈልጋቸው እነዚህ ሁለት ልጆች የራሳቸው ጊዜ ያስፈልጋቸዋል። እረፍት ያስፈልጋቸዋል። ከሰዎች መራቅ፣ በቃ እንደዚህ ከነገረኞች መራቅ ያስፈልጋል። ገባችሁ? አያስፈልግም። በቃ እነዚህ ጋር ሁለታቸው ቪዲዮ እንስራም ካሉ ሁለታቸው በቂ ናቸው። ከልጃቸው ጋራ በሰላም በፍቅር ከመጡ እኛ አለንላቸው። እኛ ኦዲየንሶች አለን። የት ሄደን እንዴ? እና እንደዚህ አይነት ለቪዲዮ ብለው ህይወታቸውን የሚበጠብጡ ዋጋ ተከፍሎላቸው ምስጋና የሌላቸው ጭራሽ ስም የሚያጠፉ የሰው ትዳር የሚበጠብጡ አብርሽ አሁን ማን ለሱ እንደሚያስብ ማን ለሱ እንደሚጨነቅ ለትዳሩ ለህይወቱ የሚያስብለት ክፉና ደጉን ለይቶ አውቋል፣ ከቤተሰቦቹ ጭምር ማለት ነው። እና እንግዲህ አብርሽ ብልጥ ከሆነ ከዚህ በኋላ ነቃ ደንገጥ ብሎ ወደ ሃይማኖታቸው በቃ መቅረብ፣ ወደ ፈጣሪያቸው መቅረብ፣ በቃ ባሪፍ ስራ መምጣት፣ በግል ስራም እናበረታታቸዋለን። ቪዲዮም ከሆነ ደግሞ ጣጣ የለውም። ደስ በሚል እንደ ድሮ ከመጡ በቃ አሪፍ ነው ማለት ነው። ከዛ ውጭ ግን ጣልቃ የገባበት ህይወት መጨረሻው አያምርም። ሙባረክን ባለፈው አይታችሁታል። ሌላ ሴት በመሀል እንትን ብሎ እንዳለ ነፍሰ ጡር ሚስቱ እንለያያለን ብለው ብዙ ነገር እስከ ቲክቶክ ተዳርሶ ብዙ ተበጥብጦ ምናምን ከቤቱ ተባሮ ወጥቶ በጣም ብዙ ነገሮች ተፈጥረዋል ያልዘረዘርኩላችሁና ከዛም በኋላ ግን በስተመጨረሻ አዲስ የገባችውን ትቶ ጣልቃ የገባችው ተትታ ከዛ ወደ ቀድሞ ሚስቱ ሰጥ ለመጥሎ ካሳክሶ ምናምን እየኖሩ ነው አሁን በሰላም በፍቅር እላችኋለሁ። ከወራቶች በኋላ ተወልዳለች። አያችሁ በቃ እንደዚህ ነው መሆን ያለበት። የሰው ልጅ ከሰዎች ጥፋት ተምሮ ቀጥ ብሎ መኖርን የመሰለ ነገር የለም። ሰው ልጅ ያጠፋል፣ ይታረማል፣ ይስተካከላል። አሁን ደግሞ አብርሽም ይበቃል። ከዚህ በኋላ ማን ጠቃሚ ማን ወዳጅ እንደሆነ ለይተህ አውቃል። ሩታም እንደዛው የዋህነት አታብዢ። ጠቃሚሽን፣ ወዳጅሽን፣ ጠላትሽን ለይተሽ አውቀሽ ወደፊት ሁለታችሁ ተሳስባችሁ መቀጠል አለባችሁ።